ነጻነትና ሉዓላዊነት የኢትዮጵያ አዎንታዊ መገለጫዎች ሲሆኑ ተረጂነት ግን ዘመናትን እየተሻገረ የመጣ አንገት የሚያስደፋ የሀፍረት መለያ መልክ ነው። ግን ደግሞ ያለፉት የለውጥ ዓመታት ነጻነትና ሉዓላዊነትን በሁሉም ዘርፍ ሊያረጋግጥ ያለ ስራ በመከናወኑ ተስፋ ሰጪ የምግብ ሉዓላዊነት በተግባር መገለጥ ጀምሯል። ለአብነትም ከ5 ዓመታት በፊት ሕይወታቸውን ለመምራት ምጽዋትን ይጠባበቁ የነበሩት አህመድ ከድርና ዳምሾ አህመድ ያሉ ብርቱዎች የዛሬ የልማት መልክ ማሳያ ናቸው። ሄክታር ተኮ ይሆን ቅንዲ ሰዴት ጃማ ቅንዲ ሰዴት ተራ አፍሩ ቢሽንጋን ቆቴ ዘንድሮ ያረስኩት መሬት ስፋት 1 ሄክታር ወይም 8 ጥማድ ነው። 4ቱ ማሽላ፣ 4ቱ ደግሞ በቆሎ ነው። የዘራነው ምርጥ ዘር ሲሆን ያረስነውም በክላስተር ነው። ከበቆሎ 20 ኩንታል ከማሽላ ደግሞ 25 ኩንታል አገኛለሁ ብዬ እጠብቃለሁ። ፈጫ የገሌ አመት ዘነሞ ማ እንቤኩ ቀመዲት ነው። በመስኖ ስንዴ ማረስ የጀመርኩት 2013 ዓመተ ምህረት ነበር። መጀመሪያ መሬት ሊነጥቁኝ ነው ብዬ እምቢ ብዬ ነበር። ይቅርብን ካሉ ሰዎችም አንዱ ነበርኩ። የወረዳው አስተዳደርም ዘር አቅርበው እንድንዘራ በጥብቅ ነገሩ። እያቅማማው 2 ሄክታር ዘራው። በዚህ ዓመት ብቻ 60 ኩንታል አገኘው። ተረጂነት ሰብአዊ ፍጥሩን ከክብሩ ዝቅ የማድረግ ጉልበቱ ብርቱ ነው። እናም ኢትዮጵያ እንደ ሀገር ከዚህ የውርደት ዝቅታ ራሷን በምግብ ሉዓላዊነት ማረጋገጥ ውስጥ ከፍ ማድረግ እንድትችል የተጀመረው መልከ ብዙ ስራ በውጤት መገለጥ ጀምሯል። ተረጂነት የሀገር ክብርን ዝቅ እንደሚያደርግ በጣም ተረድቶታል። ከዚህ ውስጥ ለመውጣት ደግሞ ክረምትና በጋ ማልማት፣ መዝራት ይሄ እንደሆነ በጣም ገብቶታል። ሌሊትም ጠዋትም 11 ሰዓትም ብታያቸው አርሶ አደራችን ማሳው ላይ ነው የሚገኘው። 6-7 ዓመታት ወዲህ አፈርና ውሃ ጥበቃ በደንብ ሰርተንና መዳበሪያውን በየማሳው እንዲጠቀምና ምርታማነትን እንዲጨመር እያደረግን ነው። ከዚህ ተነስቶ ምርታማነታችንንም እየጨመረ ነው ያለው። ተረጂነት ወደ ምርታማነትን ብሎ እቅድ ይዘን እየሰራንበት ነው ያለው። በአፋር ክልል አሚበራ ወረዳ የተጀመረው የፍራፍሬ ልማት ስራ በአካባቢው የነበረውን የተረጂነት መንፈስ የቀየረ የልማት ስራ መካወን ጀምሯል። ይህም በስፍራው የነበረውን ያልተነካ የመልማት ጸጋ በእችላለሁ እሳቤ እንዲቃኝ አድርጎታል። ተረጂነት ነው የምንታወቀው። አርብቶ አደር ነን። ከአርብቶ አደር በተረፈ አንድ ከብት ሽጠህ ቀለብ ካልገዛህ አርሰህ ማትበላበት ጊዜ ነበረ። አሁን አርሰህ የምትበላበት ጊዜ ይደርስናል ማለት ነው። ጫካዎቹ እያስወገደ ወደ ልማት እያዋልናቸው ነው። እኔ ትልቅ ለውጥ አምጥቷል ብዬ የማስበው የአመለካከቱ ለውጥ ላይ ትልቅ እንትን አለ። በቃ ሁሉም ወጣት አሁን ይሄን ይችላል መንፈስ አለ። በእውቀት ማነስም ይሁን በግዴለሽነት የሚስተዋሉ የስንፈት ውጤቶች እጅን ለመጠየቅ ብቻ እንዲዘረጋ ከመጋበዝ ውጪ አዎንታዊ ትርጉም የላቸውም። ይህንን ደካማ ሀሳብ ለመስበር የተጉት በማዕከላዊ ኢትዮጵያ ክልል ሀላባ ዞን ወረዲጆ ወረዳና ምስራቅ ስልጤ ወረዳ አርሶ አደሮች አሁን ያንን አጉዳይ ሀሳቤ በምርታማነትና ልማት ተስፋ ቀይረውታል። ስንፍና ወዴት ነው የሚወስደው? ወደ ልመና ነው የሚወስደው። ስንፍና ወዴት ነው የሚወስደው? ወደ ጥገኝነት ነው። በቃ መቀበል አንገት አስደፋ። ቡና አለ፣ ኋላ ደግሞ ሙዝ ተከናላል። ትንሽም ቢትሆን ተክላን በሷም ደግሞ ለውጥ አይተናል። አምና ደግሞ በዚህ ቦታ ጥቅል ጎመን ሰርቻለሁ። በሱም እስከ 180-150 ሺህ አካባቢ አግኝቻለሁ። ዘንድሮ ደግሞ እቺ ቦታ ለኔ አትበቃም ብላ ሌላ ጋም ሰርቻለሁ። አሁን ደግሞ የተሻለ ዘንድሮም ጥሩ ምርት አግኝተናል። እስከ 30 ኩንታል አግኝቻለሁ በቆሎ። በአገር አቀፍ ደረጃ መንግስትን ባስቀመጠው አቅጣጫ በአመት 2-3 ጊዜ ማምረት አለበት በሚል የወረዱ ስትራቴጂዎች አሉ። ቤተሰብ ፓኬጅ ላይ በክልሉ ፕሮጀክት የተለያዩ ፕሮጀክቶች ተቀርጸዋል። በተለይ ዶሮ ልማት ላይ፣ ጓሮ ልማት ላይ 30-40-30 የተባሉ ስራዎች ላይ በደንብ ተሰርቶ ከእርዳታ የማውጣት ስራ ሰርተናል። በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት የተጀመረው በምግብ ራስን የመቻል ዘመቻን ተከትሎ የኢትዮጵያ የግብርና ምርት ከ2011 ዓ.ም ወዲህ በ200 ሚሊዮን ኩንታል በላይ መጨመሩን መረጃዎች ያሳያሉ። ይህ የዛሬ በተግባር የተገለጠው የምርታማነት ስኬት ሐሳቡ ሲቀርብ በይቻላል መንፈስ ለመቀበል ፈተና በነበረው መስመር ውስጥ ያለፈ ነበር። ደሞ ኢትዮጵያ ከልመና ወጥታ ገዝታ አስገብታ ከመብላት ወጥታ አርሳ ራሷን አብልታ ከዚህ አልፋ ኤክስፖርት ማድረግ ይቻላታል ወይ የሚለው በህዝባችን ብቻ ሳይሆን በርከት ያሉ አመራሮች ይህን ሐሳብ ተጋርተው ለመስራት ተቸግረው ነበር። ነገር ግን ሶማሌ ክልል በእርሻ ማናቀው ክልል ሳይቀር መብላት ብቻ ሳይሆን ለመሸጥ የሚያበቃ ምርት ማየት እንድንችል አድርገዋል። ብዙ ትጋትና ልፋትን የሚጠይቅ የድህነትን እና ልመናን ታሪክ የሚተካ አዲስ የምግብ ሉዓላዊነት የሚያረጋግጥ ገጽ ለማጠፍ እየተተጋ ነው። ይህንን እውን ለማድረግ በጋራ መጓዝ መቻል ደግሞ የራስን ምግብ በራስ ከመሸፈንም ያለፈ ለሌሎች መትረፍ የሚያስችል አቅም የሚፈጠርበት ጊዜን ማቅረብ አስቻይ ይሆናል።
ኢትዮጵያውያን ልባችን አንድ አድርገን 5 ዓመት ብንሰራ ኢትዮጵያን ኤድ ብለን የምንረዳበት ጊዜ ከፊታችን ቅርብ ነው። የመረዳት ታሪካችንን በመርዳት የምንቀይርበት ታሪካችን ቅርብ ነው። የገጸ ምድርና ከርሰ ምድር የውሃ ሀብቶቻችንን በተገቢው ከመጠቀም እስከ ተፈጥሮ ሀብት ጥበቃ በዘለቀ ብርቱ ስራ የታየውን ተስፋ ሰጪ የምርታማነት ጅማሮ የበለጠ በጽኑ መሰረት ላይ ለማቆምም መበርታት ለነገ የማያድር ተግባር ነው።